ሰላምታ ይለውላችሁ ይድረስ ፍቅረ ገብርኤል ነኝ። ስለ አዲሱ የዘረፋ ስታይል ልንገራችሁ። መቼም በንግድ ባንክ ስልክ እየተደወለለት ለመዘረፍ ያልተሞከረ ወይም ደግሞ ያልተዘረፈ ሰው የለም። በጣም ብዙ ተዘርፏልና ሰሞኑን ያገኙት መረጃ ልንገራችሁ። በጣም ነው የሚያስደነግጠው። በቴሌግራም በዋትስአፕ የሚላኩትን ሊንኮች እንደምታውቋቸው ናቸውና 10,000 ብር እንድትሸለሙ 20,000 40,000 100,000 ወይም ደግሞ በጣም የሚያጓጓ ብር ይጻፍላችሁና እንደዚህ አይነት ብር ለማሸነፍ ይሄን ሊንክ ይጫኑና ለተለያዩ ለ10 ሰዎች ለ20 ሰዎች ደግሞ ሼር ካደረጋችሁ ይሄ ነገር እጥፍ ይሆንላችኋል የሚሉ ቴክስቶች እንደዚህ አይነት ይዘት ያላቸው ቴክስቶች በየስልኮቻችን መላክና መበተን ከጀመሩ በጣም ቆይተዋል። እኔም ስለሚላኩልኝ ቴክስት ሜሴጁ ተልኮልኝ ስለሚያውቅ በተለያዩ ሰዎችም በቴሌግራምም በዋትስአፕም በማቃቸውም በማላውቃቸውም ሰዎች ቴክስት ተደርጎልኝ ያውቃል። እኔ በማቃቸው በማምናቸው የማቀርባቸውን ሰዎች ሃክ አድርገው በእነሱ ስምም የተለያዩ ቴክስቶች የተለያዩ ሊንኮች ተልኮልኝ ያውቃሉ። ፎቶ ክሬት ማድረጊያ እንዲያውም መሰረት የተላከልኝ ዩቲዩብ ቡስት ማድረጊያ ይላልና ይሄን ያክል ሺህ ሰብስክራይበር እንድታገኝ ይሄ ሊንክ ተጫን ይላልና አረ 1,000 እና 2,000 ሰብስክራይበር በልፋት በቆይታ በትጋት ነው የሚመጣው። እንደዚህ ሊንክ ተጭኖ የሚገኝ አይደለም፣ እንደ ቲክቶክ አይደለም ዩቲዩብ እና እንደዛ በየ አለፍኩት። እኔ ብዙ ቦታ አልሰጠውትም ነበርና ይሄ ሲስተም አሁን ብዙ ሰው ያወቀው ይመስለኛል። ይሄን ሲስተም አሁን የሊንክ መላኩን ጉዳይ ብዙ ሰው ያወቀው ይመስለኛልና አሁን የሊንኩ ሲስተም ተቀይሮ በቀላሉ የምትዘረፉ አይነት ሰዎች ከሆናችሁ ምን ማለት ነው? በስራ ቢዚ ሆናችሁ በተለያየ ነገር ተወጥራችሁ የምታሳልፉ አይነት ሰዎች ከሆናችሁ እነዚያን ነገሮችን ላታስተውሉ ትችላላችሁ። ምንድነው አሁን ዘረፋው ቤት ለቤት ሆኗል። የታሸገ ፓኬጅ ይመጣላችኋል፣ በካርቶን የታሸገ ፓኬጅ። አጠገቤ ካርቶን የለም እንጂ አሳያችሁ ነበር። ትንሽ የካርቶን ባይምራችሁ አስቡና ካርቶኑ ታሽጎ የሴንደር አድሬስ ወይም ደግሞ የላኪ አድራሻ የሌለው ይመጣላችኋል ወደ ቤታችሁ። ያ የተላከላችሁ ቦክስ ውስጥ ያ የተላከላችሁን ቦክስ ስትከፍቱት ውስጡ ኢንቨሎፕ የታሸገ ኢንቨሎፕ ፖስታ ወይም ደግሞ በኤ4 ሳይዝ የታተመ ሀተታ ዝርዝር ያለው እንኳን ደስ ያሉት ወደ ደንበኛችን ከዚህ በፊት ለተወዳደሩት ውድድር ታጭተዋል አሸናፊ ሆነዋልና ለመቀበልና አድራሻችንን ለማወቅ በዚህ ምስል ላይ የሚገኘውን QR ኮድ ስካን ያድርጉትና አድራሻውን ይወቁ ሰርፕራይዞትን ይቀበሉ ይላልና QR ኮድ ለማታውቁ ሰዎች አሁን በየቦታው በጣም ታዋቂ ሆኗል በየቦታው እና ይሄን ነገር ስካን አድርጉት ይላልና በጣም የሚያሳዝነው QR ኮድ ማንንም ሰው ጀነሬት ማድረግ ይችላል። እኔ ጀነሬት ማድረግ እችላለሁ። ይሄን ቪዲዮ የምታዩት ወንድሞቼ QR ኮድ ጀነሬት ማድረግ ትችላላችሁ። ለምሳሌ ለስልክ ቁጥራችሁን QR ኮድ ጀነሬተር አለ ዌብሳይት ላሳያችሁ። እንደዚህ አይነት ሳይቶች አሉ። እሺ ፍሪ QR ኮድ ጀነሬት ማድረጊያ ሳይቶች አሉ። ስልክ ቁጥራችሁን የቢዝነስ አድራሻችሁን ከፈለጋችሁ ሎኬሽን ሊሆን ይችላል የተለያዩ ነገሮችን QR ኮድ ጀነሬተሩን ብትሰጡት ያን የሰጣችሁትን አድራሻ ወደ QR ኮድ ወደዚህ ይቀየርላችኋል። ፒክቸር ይሆናል፣ ፎቶግራፍ ይሆናል። ይሄ ፒክቸርና ወደ ፒክቸርና ወደ ፎቶግራፍ የተቀየረው QR ኮድ ስካን መደረግ ይችላል። ፕሮፋይል ልታደርጉት ትችላላችሁ። ኤ4 ወረቀት ላይ ፕሪንት አውት ልታደርጉት ትችላላችሁ። እና ያ ፕሪንት አውት የተደረገውን ኢሜጅ እኔ በስልኬ ለምሳሌ ስካን ባደርገው ስልክ ቁጥር ከሆነ ያደረጋችሁት ወደ ስልክ ቁጥር፣ ዌብሳይት ከሆነ ወደ ዌብሳይት የሚወስድ ነው። ልክ ያን የተላከላችሁን QR ኮድ ስካን ስታደርጉት ስልካችሁ ላይ ያለውን መረጃ ስካን ያደረጋችሁት ሳይት ውስጥ ስካን እንድታደርጉ የላከላችሁ ስካመር ወይም ደግሞ አጭበርባሪ ጋር እንዳለ መረጃችሁ ይሄዳል። ስልክ ቁጥራችሁ፣ አድራሻችሁ፣ የባንክ መረጃችሁ እያንዳንዱ ኢቭን የአይክላውድም ሆነ የጉግል ፎቶግራፍ የተለያዩ መረጃዎች ማስቀመጫ እያንዳንዱ አድራሻችሁ ይሄድላችኋል ማለት ነውና ሽልማቱንም አታገኙም፣ ገንዘባችሁንም ትዘረፋላችሁና እባካችሁ ተጠንቀቁ ለማለት ነው። ይመቻችሁ። New at 5, scammers are targeting people in a clever way that involves technology many of us use every day. We're talking about the QR codes you can scan with your phones. Channel 2 consumer advisor Clark Howard is here now with where the scammers are using it most often.
QR codes are so easy to use, and they're even easier for criminals to steal our money, even doing something as simple as parking in this space. All it takes is a quick scan. Restaurants a lot. I've seen them in parking places a lot. QR codes are everywhere. They provide quick access to restaurant menus, parking lot payments, scooter rentals, you name it. I really seen QR codes pop up after COVID, when the menu-less places and stuff. Seems like they were everywhere after that. William Robinson uses them to charge his electric car. He says they're really convenient and easy to use. But that ease is making them a prime target for scammers, especially at parking spots. This recent Instagram post warning about bogus tickets with fake QR codes near Piedmont Park prompted Atlanta police to issue a warning. APD says most tickets are issued by Atlanta Plus. If you suspect a citation is fake, you can check with the parking company and you should file a police report. In California, scammers place stickers with bogus QR codes over the top of the real QR codes. About 2 minutes after I put in my information, called her and said, "We have unauthorized charges here." The fake codes actually sent drivers to a website called POY, by phone, instead of PAY, by phone. Just one letter off, asking them to input their location and payment information. So you're actually providing your financial information and some personal information to identity criminals. They're going to take some money out of your account to pay for the parking, but then they're also going to have your identity information that they can misuse in another way. James Lee with the Identity Theft Resource Center says in many cases the scammers are counting on victims being in a hurry to pay and get somewhere. He warns only use QR codes from a trusted source. Avoid QR codes sent through unsolicited emails or text messages, and pay attention to irregularities, like a sticker posted on top of others. And try to verify the web address they link to. It's something William Robinson says he'll think about the next time he comes across a QR code. Now that you've warned me about it, absolutely, I would pay attention to that. He's right. In fact, I never use a QR code when I'm out and about at a strange place like a parking lot. The City of Atlanta's contractor pulled the QR codes at city street parking and says, do not pay by QR code. Your big danger today is at a private parking lot where they still use QR codes and they could be fake. Be careful. I'm Clark Howard.